ወግ ባህሉን ሃይማኖቱን ያለቀቀው የተዋናይቷ የመስከረም አበራ ከሽምግልና እስከ ክርስትና ያለው እጅግ የተወደደላት ስነ ስርዓትና የአገር ባህል መንገዷን ያልመልቀቋ ነገር በብዙዎች እያስመሰገናት ይገኛል። ሁሌም ባዳዲስ ነገሮች የሚታወቀው ቴምር ፕሮፐርቲስ አፍሪካ ህብረት አካባቢ አልነጃሽ መስጊድ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 60 ካሬ ባለ 1 መኝታ በ4.9 ሚሊዮን አጠቃላይ ክፍያ፣ 90 ካሬ ባለ 2 መኝታ በ7.2 ሚሊዮን አጠቃላይ ክፍያ፣ 125 ካሬ ባለ 3 መኝታ በ10 ሚሊዮን አጠቃላይ ክፍያ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉልን። ዛሬ ላለሁበት ደረጃ እንድደርስ የአንጋፋዎቹ ከያንያን የነጌትነት እንየውና ነፍሱን ይማረውና የነጫን ያለው ወልደ ጊዮርጊስ ልፋትና የሌሎች መሰል የሙያ አጋሮች አስተዋጽኦ እንዲህ በቀላሉ የሚነገር አይደለም ብላ የምትናገረውና ብዙዎች በብዙ ፍቅርና በብዙ ክብር የሚወዳት ተዋናይት መስከረም አበራ ትዳር ሳትይዝ ትዳር ያዘች የቤት እመቤትን ሆና ስትሰራ እልፍ ብላም ሳትወልድ ልክ እንደወለደች እናት ሆና ስትተውን ያዩ የተመለከቷት ሁሉ ረንድ ምንድነው ትዳሩንም ሳትይዘው ኑሮንም ሳትቀምሰው እንዲህ እንደዛ አድርጋ የምትተውንበት ረንድ ምን አድርጋ ቻለችበት ብለው የሚገረሙባት ብዙዎች ነበሩ። 5ኛ ፖሊስ ጣቢያ አካባቢ ተወልዳ ያደገችውና ለቤቷ የመጨረሻ ልጅ የሆነችው መስከረም አበራ ወደ ትወናው ዓለም ስትቀላቀል ገና በብዙ ያልጠናች የነበረች ቢሆንም በዛ እድሜዋ ከአንጋፋዎቹ ተዋንያን ጋር የመስራት እድሉን በድንገት ማግኘቷ ዛሬ ለደረሰችበት ትልቅ ደረጃም እንደረዳት በብዙ ስትናገር ተሰምታ ታውቃለች። እኔ ያለ እድሜ ከእድሜ በላይ ከሚሆኑ ሰዎች ጋር የመስራት አጋጣሚ ማግኘቴ እጅግ እድለኛ እንደሆነ አድርጎኛል ትላለች። ከሰራቻቸው ስራዎች ሁሉ በስፋት ከህዝብ ጋር እንዳስተዋወቃት የምትናገረው የበስንቱ ድራማ ላይ ነፍሰ ጡር ሆና መታየቷና ወልዳ የልጅ እናት ሆና መታየቷ ለብዙዎች ነገርየው የእውነት እየመሰላቸው መንገድ ላይ ሲያገኟት እንኳን ማርያም ማረችሽ እንደሚሏት ብዙ ጊዜ ተናግራ ታውቃለች። መስከረም አበራ ወደ ጥበቡ ዓለም ከገባችና እጅጉን ታዋቂና ዝነኛ ከሆነች ጀምሮ ከስራዎቿ ጋር ተያይዞ ካልሆነ በቀር በየትኛውም መልኩ ስለ ግል ህይወቷ ተወርቶም ተነስቶም አያውቅም ነበር። ያም ቢሆን ግን ከወራት በፊት ግን ልታገባ መሆኑ ተነገረ። ይህ ለሚወዷትና ለሚያደንቋት ሰዎች እጅግ ደስታ የፈጠረ ስሜት ነበር። የተወራው ነገር በወሬ ብቻም አልቀረ።
ቀኑ ደረሰና በሀገር ባህል መሰረት ልጃቸው ለልጃችን ሊሉም የባል ሽማግሌዎች እነ መስከረም አበራ ደጅ ሳይነጋ ተከሰቱ። ሲፈቀድላቸው ወደ ውስጥ ዘልቀው ያችን በብዙ ግብረ ገብ ያሳደጓት ልጅን የኪነ ጥበብ ፈርጥ የሆነች በኢትዮጵያ ሰማይ ላይ ማብራት የጀመረችውን ውድ ልጃቸውን ለልጃችን ለትዳር እንድትሰጡ በክብር እንጠይቃለን ሲሉ ሽማግሌዎች ጠየቁ። እርሷም የወደደችው የፈቀደችው ሆኖ ኑሮ ቤተሰብ የሽማግሌዎቹን ጥያቄ ሳያመነታ እሺ ብሎ ተቀበለ። ይህ ቀን ለመስከረም አበራ ልዩ የደስታ ቀን ነበር። በተለይ ደግሞ ለልብ ወዳጆቿና ለስራ ባልደረቦቿ እንዲያ የሚወዷት ወጣቱና በስራዋ አንጋፋ የሆነች ወዳጃቸው በሶስት ጉልቻ መስከረም አበራ ምንም እንኳን ልታይ እንደሚሉ እኩዮቿ ድል ያለ ድግስ ደግሳ ባትሰርግም እንደ ብልህም ቤት የልቧን በልቧ ይዛ ትዳሯን በእጇ አድርጋ ቤቷን እያሟሟቀች ሰነበተች። መቼም መውለድ መዋለድ የተፈጥሮ ሕግ ነውና በብዙ ስራዎቿ ላይ እናት ሆና በምናብ ዓለም የተወነችው ሰው ደግሞ እድሉ በለሱ ቀናትና በውኑ ዓለም እናት ልትሆን ድርስ ነፍሰ ጡር መሆኗ ተሰማ። በአድናቂዎቿ ዘንድም ይህ ሌላ ተጨማሪ ደስታ ሆነ። በተለይ ለቤተሰብና ለእናቷ ይህ ቀን ሌላ ዓለም ነበረ፣ ሌላ ደስታ። እዚህ ጋር ነው እንግዲህ መስከረም አበራ ብዙዎች በብዙ ክብር እንደወደዷትና እንዳከበሯት እንዲቀጥሉ ያደረገውን ነገር ያደረገችው። አብዛኞቹ የእሷ ቢጤ እኩዮች ትንሽ ገንዘብ አለን አሊያ ታዋቂ ነን በሚል በትንሽ ሀሳብ በመነሳት ሀገራዊውንም ባህላዊውንም የአጥሮ ፋትስ ማሽን ወደ ጎን ብለው ቤቢ ሻወር በሚል የባዕድ ሀገር ባህል እርግዝናን በርቃን እያሳዩ ፎቶ እየተነሱ በየማህበራዊ ሚዲያ እየለጠፉ ያልተገባ ነገር ሲፈጽሙ የሚታዩት። ወዲህ መስከረም አበራ ግን ልትወልድ ቀርባ ድርስ ሳለች ከቤቢ ሻወር ይልቅ ሀገራዊውን ነባር ባህል መከተሏ በብዙዎች ዘንድ ያስመሰገናት ጉዳይ ሆኗል። የሀገራችን ኢትዮጵያ ካሉን ባህሎች አንዱ ነፍሰ ጡር ሴትን መጠየቅና መጎብኘት አንዱ እንደሆነ ይታወቃል። ለነፍሰ ጡር ሴት ከእናቶች ምክር ይሰጣል። ይህን ብይ፣ ይህን ጠጪ፣ ኧረ ብርድ እንዳይመታሽ ደሞ ተጠንቀቂ፣ እንዲህ አርገሽ አትውጪ፣ ወለም እንዳይልሽ እንዳትወድቂ የሚሉ ምክሮች የወለዱ እናቶች ምክር ነው። አንዲት ሴት መውለጇ በቀረበ ጊዜ ወዳጆቿ፣ ጓደኞቿ ብሎም ጎረቤቶቿ የገንፎና የአጥሚት እህሎችን ያዘጋጁላታል። እየተዘፈነም እህል በየአይነቱ ይፈተጋል። በጥቅሉ ወደ ምድር ውድ የሆነ የሰው ልጅ ልታመጣ ነውና ከእናት ከአባቷ በተጨማሪ ወዳጅ ዘመዶቿ ሁሉ በደስታ ይሰባሰቡና እነዚህን ክንውኖች ያደርጋሉ። እግዚአብሔር ባርኮ ልጅ ሊወለድ ነውና ነፍሰ ጡሯን ሴት ሁሉም ይንከባከባታል። አቅም በፈቀደ ሁሉም አምሮ በልክ በልኩ በስርዓቱ እንደየሃይማኖቱ እንደየሀገር ባህሉ ሁሉ ይፈጸማል። አንዷ ቅቤውን አንዷ ወተቱን ደግሞ ሌላኛዋ ምግቡን እያረጉ ሁሉም ይጠይቋታል። በመንገድ ሳይቀር ለነፍሰ ጡሮች ቅድሚያ ይሰጣል። አላፊ አግዳሚ አዛውንት ሁሉ ሲያያት በይ እንግዲህ ሰላም ተገላገይ ይላል። እንደው ደርሶ እርጉዟ ይህንን ባትሰማም ነፍስ ያወቁ በዕድሜ የገፉ ሰዎች በልባቸውም ቢሆን በይ ሰላም ተገላገይ፣ በሰላም ልጅሽን ለማየት ያብቃሽ ይላሉ። ይህ ኢትዮጵያ ውስጥ ያለ የከረመ ባህል ነው። አሁን ዘመን ዘመነና ቀረ እንጂ ነፍሰ ጡሯ ሴት መውለጃዋ በደረሰ ጊዜ የገንፎ ወል ተፈጭቶ ወደ ቤት ሲገባ ሴት ጎረቤቶች፣ ጓደኞቿና ዘመድ አዝማድ ሁሉ ተጠርቶ ገንፎ ይበሉና የአጥሮ ፋትስ ማሽ ብለው ይመርቋታል። መስከረም አበራም ያደረገችውና እንዲሆን የፈቀደችውም ይህንኑ ነበር። እርሷ በየትኞቹም ፎቶዎቿ ላይ ውጥር የሚያደርግ ታይቶችን ለብሳ እርግዝናዋን አፈራግጣ በጨራሽ አልታየችም። እርቃኗንም ፎቶ አልተነሳችም። ይልቅንስ ገአት ብላ ሀገራዊውን ባህል ተከትላ ወዳጆቿን ጠርታ እንሆኝ ልወልድ ነውና ድርስ ነኝ ኑ መርቁኝ አለች። እንዲህ ተሰባስበው አምሮባቸው ሊመርቋት ሽር ጉድ ሲሉ ይታያሉ። ወዳጆቿም በደስታ መጥተው እሰይ እሰይ በይ በሰላም ተገላገይ ምጥሻ ይብዛ የአጥሮ ፋትስ ማሽ ብለው ይመርቋት ያዙ። ይህም አጥር ላይ ያለች ወፍ ከጎረቤትም በጣም የቀረበች ስለሆነች ድምጿን ቶሎ ስለምትሰማ በምጥሽ ጊዜ ድምፅሽን እርሷ እንኳን ሳትሰማ ልጅሽ ሹልክ ብሎ ሹልክ ብላ ትምጣልሽ ብለው ምጥ በመጣ ጊዜ ህመሙ ሳይጠናባት ጩኸቷን ሌላ ሰው ይቅርና የቅርቧ አጥሯ ላይ የተቀመጠች ወፍ እንኳን እንዳትሰማት በመመኘት በሰላም ውለጂ በማለት መርቀዋታል። እንዲህ ባለው ባህል ላይ መስከረም አበራም የህይወት አጋሯ ሆኖ ኑሯን ያጣፈጠላትና እጅግ ይንከባከባት የነበረውን ባሏንም በዚህ የገአት ቀን አንጎራጉራ አሞካሽተዋለች። መስከረም ወዳጀ ብዙ ነበረችና በገአቷ ዕለት የተገኙ ወዳጆቿም በድምጧ አመሰገነቻቸው።
የጋቱ ዕለት ተገኝተው በይ ሰላም ተገላገይና ለክርስትናው ያገናኘን ብለው መርቀው የሄዱ ሁሉ ቃላቸው ሰምሮ ምርቃታቸው ደርሶ ተወዳጁ አርቲስት ያጥሮፍም ሳትሰማት በሰላም ተገላግላ እናት ሆና እነሆ ከቀናት በፊት ደግሞ የልጇን ክርስትና ደግሳ ወዳጅ ዘመዶቿን ሁሉ ጠርታ በአዲስ ሕይወት አዲስ የሕይወት ምዕራፍ ጀምራለች። የክርስትና ዕለትም የመጣ ዘመድ አዝማድ ሁሉ ደግሞ ሌላ እንድትደግም የወለደችውም ለሀገር ለወገን ለፍሬ እንዲበቃላት እየመረቋት ተሰነባብተዋል። እጅግ ተወዳጇ መስከረም አበራ አሁን በምናብ ሳይሆን በእውኑ ዓለም የእውነት እናት ሆናለች። አሁንም ደግመሽ ደጋግመሽ ውለጂ፣ የወለድሽው ይብዛልሽ፣ ደግሞ ለሀገር ለወገን የሚበቃ ልጅ ያድርግልሽ ብለን እኛም መረቅናት። ውድ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁ ክብር ይስጥልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምታዩን ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ ታደርጉና ታበረቱን ዘንድ በትህትና ጠየቅን። አብራችሁን ስለቆያችሁ እናመሰግናለን። ክብሩልን።